ከባክ ሄኖ ወይኔ ጉዴ እና አሁን እንዴት መጣ በድጋሚ አሁን ቤተሰባችንን ልትበጠብጥ ነው ያ ሰውዬ ጽናትን የሆነ ነገር ሳያረጋት አይቀርም በእናትህ ቶሎ እንፍጠን ኒና እዛ ሄዳ አንድ ነገር አድርጋ እቅዴን ብታበላሽ ግን ለእናንተ ምንም አይነት ርህራሄ አይኖረኝም ይኸውልን አሁን ያ ይኸውልህ ይሄን ተመልከት ይሄ ዋናው በር ነው ይሄ ደግሞ የውስጠኛው ክፍሎች ናቸው ሰርቄያቸው ነው የመጣሁት አጎቴ ምን ነው የተፈጠረ ነገር አለ እንዴ ድምጽ ምንም ደህና አይመስል በላይ አልሞት እና ደግሞ ቤት መታስፈራርቷቸው ነው አማን አሁን የመጨረሻ እድል እሰጣለሁ እውነቱን ተናገር በላይ ቆይ እንዴት ነህ ጽናት በድጋሚ ስለተገናኘን ደስ ብሎኛል አንቺ ግን ሳይሽ ይሄን ያህል ደስተኛ አትመስይም አልገባኝም ቆይ እንዴት ሲጀመር አንተ ሞተህ ይል እንዴ አዎ እንደዛ ነው የተባለው አዎ ባንተ ምክንያት እኮ ኪራይም ታስሮ ነበር አውቃለሁ ግን እኔ አልሞትኩም ምክንያቱም ጀግና ዝም ብሎ አይሞትም እና አሁን እንዴት መጣ በድጋሚ አሁን ቤተሰባችንን ልትበጠብጥ ነው እሱን ከመመለስ በፊት ራሷን ስታ የወደቀችውን ጓደኛሽን ብታየት አይሻልም ኒና ተነሽ ህልም ነው አይደል በህልሜ ነው አይደል ጋሽ በላይ ነው አይቻቸዋለሁ አላየሻቸውም እየባነንሽ ነው በእንጂ ኒና በቃ አሁን ተረጋጊና ተነሽ ራስሽን አረጋጊ ቆይ ምን ማለት ነው ህልም አይደለም ማለት እንዴ መቼስ በእውኔ አላየኋቸውም አይደል ይሄን ያህል ለምን ትፈሪኛለሽ ኒና ቆይ እኔ ይሄን ያህል አንቺ ላይ የተለየ ነገር ያደረስኩብሽ ነገር አለ እንዴ አወራኩ አራጺ ከማራትም አልፎ ነካውት እኮ በቃ መንፈስ አይደለም ሰው ነው ወይኔ አምላኬ ምን አለበት ከቅዱስ ቤት ስመጣ እግሬን በሰበር አሁን ሁለታችሁም ተረጋጉና ስሙ እኔ እዚህ የመጣሁት ምንም አይነት ችግር ልፈጥር አይደለም እና ለዛ ካልሆነ አንተ እዚህ ድረስ ለምን ልመጣ ትችላለህ እውነቱን ለማውጣት ነው እዚህ የመጣሁት የምን እውነት ነው ቆይ እንዴ አንተውንም ኪራ እንደገደለ ነው እንደምታስበው በፍጹም ኪራ ሰው አልገደለም እኔ እርግጠኛ ነኝ አይደል እንዴ ጽይ ኪራ ንጹህ ሰው እንደሆነ አውቃለሁ ግን የማይገባውን ንብረት ስላስመለሰ ቅር ቢለኝም እሱ እኔን አልገደለኝም እና ይሄንን እያወቅ ኪራዬ ቤቱን ጥሎ ሲሳደድ ሲሰቃይ ሲታሰር ለምን ዝም አልክ ንግግርሽና ለባለሽ መቆምሽ ምን ያህል ለባለሽ ታማኝ እንደሆንሽ ያሳያል አቶ በላይ እኔ ኪራዬ ምንም እንዳላደረገ በደንብ አውቃለሁ 100% እሺ አልጠራጠረው አዎ እኔም አምናለሁ ከጽ ጎን ነኝ ግን እኮ እኔን ሊገለኝ መጥቶ ነበር ለዛ ነገርስ መቀጣት አይገባውም ትላላችሁ ምንም ነገር ቢያደርግ ያደረገው ፈልጎ አይደለም እሺ አንተ የሄድክበት ርቀት አስገድዶት ነው ለማንኛውም አሁን መከራከሩ ምንም ጥቅም የለውም እስኪ ሻይ አፍሉልኝ ሻይ እንዴ ቆይ አልገባኝም እዚህ ልቆይ ነው እንዴ ሻይ የምትለው ይሄ ሰውዬ እዚህ ቤት ከቆየ እኔ በቃ በረንዳ ባድር ይሻለኛል እኔ ቅርብኝ ኒና እስኪ ዝም በላይ አሁን ከዚህ በክብር ሂድ እኔ ሌላ ምንም አይነት ችግር አልፈልግም እኮ ሻውን አፍልልኝና የምፈልጋቸውን ነገሮች ይዤ እሄዳለሁ ቆይ አንተ ምንድነው የምትፈልገው እንዴ እኛን ይዞ ልሄድ እንደሆነ እኔ ምንም አልገባኝም ምን ይፈርቻለሁ ከዚህ በላይ መነጋገር ያለብን አይመስለኝም አሁን ሁሉም ነገር አብቅቷል ስለዚህ ከዚህ ሂድ ጽናት ያዙ ይልቀቁኝ አትበይ እኔ ክሩቤል ነፃ እንዲሆን ባልፈልግና በአባቱ ቅጣት መቅጣት ብፈልግ እዚህ አልመጣም ነበር እኔ ሞኝ አይደለሁ አሁንም ቢሆን አላምንህም እሺ እሱ ያንቺ ፋንታ ነው አሁን ከዚህ በሰላም እንዴት ከፈለግሽ ያልኩሽን ነገር ብቻ አድርጊ እዚህ እኔ ማብሬሽ ከጎንሻለሁ አብረን እንሄዳለን ኒና ተቀመጪ ካንቺ ጋር ማወራው ነገር አለ ከኔ ጋር ምንድነው የምናወራው ኒና ተቀመጪ አልኩሽ እኮ በቃ አንድ ነገር ካረገኝ ጮሃለሁ አደራሽን ድረሽልኝ ደግሞ ጸልይልኝ ጸልይልኝ ቁጭ በይ
ቆይ ይሄ ሰውዬ ምን እያደረገ ነው? ይሄን ነገርማ ለኪራዬ መንገር አለብኝ። አንሳው ኪራዬ፣ አንሳው። ቆይ ለምንድን ነው የማያነሳው? ሄሎ ጽናት። ሄሎ ናሁም፣ ኪራን ከነጋ አግኝተኸው ነበር እንዴ? አረ ጽናት አልተገናኘንም። በእርግጥ ጠዋት ተደውለን ነበር። ከዛ በኋላ ግን አላየሁትም። ምን የተፈጠረ ነገር አለ እንዴ? ደጋግሜ ደውዬለታለሁ ግን ስልኩን አያነሳም። ምትችል ከሆነ አንተ አሁን ወደኛ ቤት ትመጣለህ? በጣም ፈልጌህ ነበር። ቆይ ጽናት የተፈጠረ ነገር አለ እንዴ? ድምፅሽ እኮ ልክ አይደለም። ምን ሆናችሁ ነው? ይኸውልህ ናሁም፣ ሄሎ ሄሎ ሲ ሄሎ። ማን የደወለው? ጽናት ነበረች። እያወራን እያለን ተቆረጠ። ደግሞ ሞክርላታ። ፈልገ ይሆናል። ምን ማድረግ ነው? ቆይ ለምንድን ነው ስልኬን የዘጋው? ጽናት ተረጋጊ። በየቦታው እየደወልሽ ሰዎችን አትረብሽ። አሁን ለጥንቃቄ እንጂ ለጮት የሚሆን ጊዜ የለም። ለጥንቃቄ? ስለምን ጥንቃቄ ነው የምታወራው? አሁን የምታደርገው ነገር ምን ማለት እንደሆነ ገብቶሃል? እኔም ማደርገውን አውቃለሁ። እናንተን ከትልቅ አደጋ እየጠበቋችሁ ነው። አንተኛን እየጠበቀን እያጠፋህን እንጂ በጭራሽ እየጠበቅከን አይደለም። አሁን የምታደርገው ነገር ወይ ኪራን ነፃ ያወጣል ወይ ደግሞ እስከናካቴ ወንጀለኛ አድርጎ ያስቀረዋል። ታውቃለህ አይደል? ይሄን ክሩቤል ወንጀለኛ የሚሆነው እውነቱን ካልተናገርን ነው። እኔ ክሩቤል ነፃ እንዲወጣ ነው እየሰራ ያለሁት። አይደለም በላይ በህይወት እያለ ከፖሊስ ተደብቀ ከህግ መሸሸህ ራሱ ትልቅ ጥርጣሬን የሚፈጥር ነገር ነው። እሺ ኪራ ይህንን ነገር ሲያውቅና መርማሪው ሲደርስበት ምን እንደሚያደርጉ ከራሱ ፈጣሪ ያውቃል። ፖሊሶች የሚያስቡትና እውነታው የተለያየ ነው። እኔ የምልሽን አድርጊ። ማንም ሰው ቢደውልልሽ ስልክ አታንሺ። ክሩቤል እስኪመጣ ምንም አይነት ነገር ከማንም ጋር ንግግር እንዳታደርጊ። አንተ እኮ ህይወታችንን ያመሰቃቀልከው ሰው ነህ። በጭራሽ አላምነህም። እሺ ደግሞ ኪራዬ እዚህ ቢመጣና አንተን እዚህ ቤት ምን እንደሚፈጠር ማሰብ ራሱ አልችልም። አሁን ስልኬን አንጣ። ሲፈጥረኝ ፍርሃት የሚባል ነገር የለብኝም። ብፈራ እዚህ ድረስ ባልመጣው ነበር። ወይኔ ጉዴ! አይ ቀስ ብዬ ከዚህ ቤት ማምለጥ አለብኝ። እጄ መናገር አለብኝ። ካልሆነ ሰውዬ በዚህኛው ዙር ይጨርሰናል። ይኸውልሽ ጽናት፣ እቺ ልጅ አንድ ነገር ታድርግና በሰላም እንደመጣው በሰላም አልመለስም። አቶ በላይ እኔ ከእንግዲህ አንተን አልፈራህም። እሺ እምፈራክ እንዳይመስልክ። ምን እንዳታደርግ ነው? ምንም ማድረግ የምትችለው ነገር የለም። እሺ ሲጀመር ቤታችን እንደሆነ ተመልሶልናል። የራሳችን ነው። ቤታችን አትበይ። እኔ ቤታችሁን ፈልጌ እንዳልመጣው ደጋግሜ ነግሬሻለሁ። ይቅርታ አድርግልኝና አቶ በላይ አሁን ለሰላም ነው የመጣሁት ምናምን ብትለኝ እኔ አንተን ላምንህ አልችልም። ማመን አለማመን ያንቺ ፋንታ ነው። ግን ደግሞ እቅዴን ማበላሸት ዋጋ ያስከፍልሻል። ቆይ ለምን ታስፈራራናለህ እንዴ? ለምን አትተወንም? አሁንም እንደምትለው አላማህ እኛን መጉዳት ካልሆነ በቃ ተወን። እመኝኝ፣ እያረኩት ባለሁት ነገር በጣም እንድቆጭ እያረግሽ ነው። እናንተ በምታደርጉት ድርጊት ደግሞ በጣም እንድጨክን እያረግሽ ነው። በላይ ለምን ከዚህ አትሄድልንም? ሲጀመር አንተ እኮ ኪራዬን የማሰቃየት ምንም አይነት መብት የለህም። እንግዲያውስ እውነቱ ሲወጣ ማን ለሰላም እንደመጣና ማን ጥፋተኛ እንደሆነ የምናየው ይሆናል። ይልቁንስ ይቺ ልጅ የት እንደምትሄድና ምን እንደምታደርግ ማየቱ ሳይሻል አይቀርም። አንተ ትልቅ ሰው ነህ፣ በጣም ብዙ ኖርሃል። ከዚህ በኋላ ብትኖር ትንሽ ጊዜ ነው። እኛ ግን ገና ወጣቶች ነን። ገና ብዙ ነገር ይጠብቀናል አይደል? ስለዚህ በቃ አታሰቃየን፣ ተወን። አትሸወጂ ጽናት። የሰው ልጅ ብዙ ስለቆየ እድሜው ያጥራል፣ ትንሽ ስለሆነ ደግሞ ብዙ ይቆያል የሚል ነገር የለም። ማንም እንደሚቀድም ማን ያውቃል? ቢሆንም አንተ አሁን ላይ ወደ ፈጣሪ ቀርበህ ጸሎት ማድረግ ነው እንጂ ከኛ ጋር ወርደኛ ማሰቃየት አይደለም የሚጠበቅብህ። አንቺ ጋር እዚህ ቆሞ መነታረኩ ምንም አይረባኝም። ኒና እዛ ሄዳ አንድ ነገር አድርጋ እቅዴን ብታበላሽ ግን ለእናንተ ምንም አይነት ርህራሄ አይኖረኝም። ቆይ ለምን አይተወንም እንዴ? ከኛ ምንድን ነው የሚፈልገው ይህ ሰውዬ?
ትሰማኛለህ? እኔ እንደ ተራ እብድ የምታባረረኝ ሰው አይደለሁም። እሺ አንቺ ተራ እብድ ብቻ ሳትሆኚ የለየለሽ እብድ ጭምር ነሽ። እሺ አሁን ይውጭ ከዚህ እመነኝ። በህይወት ድጋሚ የማትረሳውና ከፍለ የማትጨርሰውን ስህተት ነው እየሰራህ ያለው። ትሰሚኛለሽ? ይሄ ተራ ማስፈራሪያና ዛቻሽን ትተሽ የአባትሽ መቃብር ሄደሽ እርምሽን የምትወጪ ይሻልሽ። እኔ ሳልሆን አንተ ነህ እርምህን የምታወጣው። እድሜ ልክን እስር ቤት ውስጥ እያለቀስክ እንድትኖር ነው የምፈልገው። እሺ ይኸውልሽ ይፈራና የሆነ ነገር ይፈጠራል ብለሽ ካሰብሽ ማለት ነው ምንም አይፈጠርም። እሺ ምንም ነገር አይፈጠርም። ቆይ የንጹህ ሰው ደም አፍስሰ ፈጣሪ ዝም የሚል ይመስላል እንዴ? ፈጣሪም በእኔ በኩል በላይ እንቀጡታልሽ። በላይ ንጹህ ሰው አልነበር። ኪራን ዘላለም አለሙን ሲያሰቃዩ አልነበር እንዴ ኖሮ? ዝም በል። ለኪራ አስበህ አባቴ እንደገደለው ሰው አትሁን። እሺ ለሱ ብታስብለት ኖሮማ የእሱን ፍቅረኛ አግብታ አትቀመጥም ነበር። አሁን የማይመለከትሽን ነገር ዝም ብለሽ አቀባጥሪሽ በሰላም ከዚህ ግቢ ብትወጪ ይሻልሽ። ኒውጫው አንቺ ልጅ ግን ትዕግስቴን ባትፈታተኝኝ ጥሩ ይመስለኛል። ምን ልታደርገኝ ነው? ወይስ እኔንም እንደ አባቴ ልትገለኝ ነው ሀሳብክ? አርፈሽ ካልተቀመጥሽ ምንም ላደርግ ይችላል። አሁን ከዚህ ግቢ በሰላም ውጪ። ምንድን ነው ሄኖክ? ምን እያደረክ ነው? ለምንድነው ከዚህ ቤት ቶሎ የማታስወጣት? እስኪ እኔ ባልሽን አግዡ። በእኔ አቅም እንኳን እምቢ ብየዋለሁ። እስኪ ለማንኛውም ተባብራችሁ አስወጡኝ። ማን ነው ስምሽ? ይኸውልሽ እዚህ አርፈን በተቀመጥንበት እየመጣሽ ታስራብሽ። ለነገሩ እውነትሽ ነው። ሁለት ሰይጣኖች ናቸው አንድ ላይ እየተኛችሁ ያላችሁት። ሰማኛለህ ሄኖክ፣ አንተ እኔ ልትመታኝ አትችልም። እሺ ካልሆነ ግን ምን ልታደርጊ? ያንን የሞተውን አባትሽን ከመቃብር ቆፍረሽ ልታመጪው ነው? ቃሌን አልደግመውም። እሺ አባቴ አልሞተም ስላችሁ ልትሰሙኝ ፍቃደኛ አይደላችሁ። ስለዚህ ማታ አብረን እንመጣላችኋለን። ትሰሚኛለሽ ቤቲ? ያንን የማይረባ ልጅ ደውለሽ ጥሪውሽ። ማንን ነው? ቤቲ በዚህ ሰዓት እንዳልገባው ሰው አትሁኝሽ። አማንን ደውለሽ ጥሪው እያልኩሽ ነው። ቆይ አልገባኝም። ለምንድን ነው የምትጮህብኝ ሄኖክ? ወይስ ለዚህ ሁሉ ነገር ተጠያቂዋና ጥፋተኛዋ እኔ ነኝ? ቤቲ ራስሽን ንጹህ ሰው ለማድረግ አትሞክሪሽ። በላይንም የገደልኩት በአንቺ ምክንያት ነው። በማንም ይሁን በምንም አይነት ሁኔታ ልትገለው ትችላለህ፣ ግን ትሰማኛለህ? ዋናው ገዳይ አንተና አንተ ብቻ ነህ። እሺ ሰማኸኝ አይደል? በጣም ጥሩ። እንኳንም ይሄን ነገር ካንቺ አንደበት ሰማሁት። እንዴ ለካ ክፉ ቀን ሲመጣ ማን ከጎን እንደሚሆንና ማን ከጎን እንደማይሆን መለያ ነው ለካ። ትሰማኛለህ ሄኖክ? የፈለገ ነገር ሊፈጠር የፈለገው ነገር ሊሆን ይችላል፣ ግን እኔ ካንተ ጋር አብሬ ልታሰር አልችልም። ሰማኸኝ አይደል? እኔ መታሰር አልፈልግም። ሌላ ነገሩን ተይና አሁን ያልኩሽን ብቻ አድርጊሽ። አሁን ሁሉ አማንን ደውለሽ ጥሪ። ናቲ የሆነ ነገር አድርግ፣ ጉድ ሆነናል። እንዴ ኒናዬ ምን ሆነሽ ነው? ምን ተፈጥሮ ነው? ያ ሰውዬ ጽናትን የሆነ ነገር ሳያረጋት አይቀርም። በእናትህ ቶሎ እንፍጠን። ምንድነው? ምን ተፈጥሮ ነው? እባካችሁ እርዱኝ። ምን ተፈጥሮ ነው እያልሽ እኮ ነው። ሊላ ምንድነው? ተናገሪ። ምንድነው የሆነው? ጽናትን እኮ ነገር ሊያረጋት ነው። እኔ እኮ አምልጬ ነው የመጣሁት። እንዴ ከማን ነው የምታመልጪው? ምንድነው የተፈጠረው? አትናገሩም እንዴ? እንዴ ቆይ አልገባኝም እኮ ለምንድነው ነገሮችን በግልጽ የማትናገሪው? ምንድነው የተፈጠረው? ናቲ በላይ አልሞተም። ጽናትን የሆነ ነገር ሊያረጋት ነው። እቤት ተመልሶ መጥቷል። በላይ አልሞተም። ምን? በላይ አልሞተም? ቆይ ሰውየው ሞቷል አልተባለም እንዴ? እኔ እንዴት እንደሆነ አላውቅም። እባክህ በቃ ለጽናት እንድረስላት። እኔ ማምልጬ ነው የመጣሁት። ናቲ እባካችሁ ቶሎ በል በቃ። እንዴ ማን ነው በላይ? ናቲ ምንድነው? ለምን አትስረዳኝም? ምን ብዬ ላስረዳህ አይደል? እሱ እኮ ሰው አይደለም እኮ። ተው በእናትህ። እሺ ምንድነው የምናደርገው? እኔና አላቅም ናቲ በቃ አላቅም። እኔ ሮጬ ነው የወጣሁት። ስልኬን እንኳን አልያዝኩም። ቢያንስ ለአንድ ሰው እንኳን እደውል ነበር። እንዴት አምልጬ እንደወጣሁ እኮ ናቲ። ኧረ እኔ ምንም እየገባኝ አይደለም። አስረዱኝ። ይኸውልህ እሱን በአካል ስታዩ ይገባሃልሽ። እንዴ እኔን አንቺም እኮ ጥሩ አልሰራሽም። ጽናትን እኮ ጥለሻት መውጣት አልነበረበሽም። ሰውየውን እያወቅሽው። እኔም እኮ ግራ ገባኝ ናቲ። ሁለታችንም እዛ ቤት አሽጎ ምን ሊያደርገን እንደሚችል ሳስብ በጣም ነው የጨነቀኝ። ቢያንስ እንኳን እኔ ላምልጥ ብዬ እኮ ነው የወጣሁት ናቲ። እሺ አሁን ተረጋጊ ኒናዬ። ያሬድ ውሃ አምጣላት። አይ አሁን ውሃ እንኳን አልፈልግም። አሁን ማድረግ እንዳለብኝ የተረዳሁት ለሆነ ሰው የሆነ ነገር መናገር እንዳለብኝ ብቻ ነው። ናቲ በእናትህ የሆነ ነገር አድርግ። ለምን ኒናዬ? ለምን ለመርማሪው አንነግረው? ለኪራ ብንነግረው እኮ ምንም የሚፈጅረው ነገር የለም። ቢያንስ ግን ለመርማሪው ብንነግረው ግን ቢያንስ ያስረዋል። አሪፍ ሀሳብ ነው። በቃ እሺ እንፍጠን፣ ቶሎ እንሂድ። እሺ በቃ እንሂድ። ግድ የለም ያሬድ፣ አንተ እዚሁ ቢያንስ አለቃ ሲመጣ እንኳን ታስተዛዝናለህ። ናቲ እዚህ ነው ሄደው ብለህ እንዴት ነው እናንተ ችግር ውስጥ ሆናችሁ እኔ እዚህ የሚቀመጠው? በቃ እንሂድና የጋራ መፍትሄ እንፈልጋለን። እንሂድ።
ይህን ሰው ያውቀዋለሁ። ለምንድን ነው መልኩ አዲስ ያልሆነብኝ? ይቅርታ ጋሼ፣ ጋሼ አንዴ ላናግርህ፣ አንድ ጊዜ ላናግርህ። ቆም በልና። አቶ በላይ እዚህ ምን ታደርጋለህ? ይሄ እንዴት ሊሆን ቻለ? የድሮ ወዳጄ በእውቀት በቃ አከተመ ሞቷል ብላችሁ ነበር አይደል? እንዴት ነው አልገባኝም። ቆይ አንተ ሞታል አልተባለም ነበር እንዴ? አየህ አይደል? ወደቁ ሲባል አለመውደቅ፣ ሞቱ ሲባል አለመሞት። ከኔ መማር አለባችሁ። ምን ለማድረግ እየሞከርክ ነው? የእህቴ ልጅ በዚህ ልክ የምታሰቃየው ለምንድን ነው? ምን እያደረግህ? አትጩህ። አንተ ምንም እንደማታውቅ እሱ ላይ ለምን እንደዚህ ያደረግህ ብለህ አትደንፋ። ይሄንን ለምን እንደማደርግ ከሌሎቹ የበለጠ ጠንቅቀህ ታውቃለህ። እና ለገንዘብ ብለህ የሰውን ህይወት የሰውን እድሜ ማጨለም አለብህ? የእህት ባል ምንድን ነው ያደረገኝ? ለገንዘብ ብሎ ከደኝ፣ ለገንዘብ ብሎ በድህነት እንድንፋቀቅ አደረገኝ። እና ምን ነው የኔ ሲሆን በጣም ከበዳችሁ። አንተ ጤነኛ አይደለም፣ አረመኔ ነህ። ለአንድ ወጣት ልጅ ማትራራ አረመኔ ነህ። የእህት ልጅ ኩሩቤል ስለተነካ ብቻ እንደዚህ አትበል። ያኔ የእህት ባል እንደዚያ ሲያደርገኝ ልብ ቢኖር ኖሮ ከኔ ጋር ስለ እውነት ትቆም ነበር። ያንም ቢሆን እኔም ሆንኩ እህቴ ስለ እናንተ ግንኙነት የጠለቀ እውቀት አልነበረም። ለምን በእኛ ላይ ትፈርዳለህ? ግን እኮ ነግሬያችሁ ነበር አይደል? ቆይ ምንድን ነው የነገርከን? አንድ ሰው መጥቶ ገንዘቤን ወሰደብኝ ስላለ ብቻ ታምነዋለህ? ካደረስከው በደልና ከሰራው ስራ በላይ አሁን የምትናገረው ነገር እያስፈራኝ ነው። ስለዚህ አሁን ይህን ነገር ብትተው ይሻላል። ይኸውልህ የእህቴ ልጅ እንድታሰቃየው አልፈቅድም። አንተንም ፍርድ ቤት ፊት ለፊት እገትርሃለሁ። ከዛ በኋላ የእህቴ ልጅ ነፃ አወጣዋለሁ። ቀድሞውንም እሱ ትንሽ እንዲደነግጥና እንዲማር እንጂ እንዲታሰር አልነበረም ፍላጎቴ። እሱን እንኳን ተው። አንተ ምን አይነት ጨካኝ እንደሆንክ ጠንቅቄ አውቃለሁ። በእውቀቱ ስልኩን አስገባ። እንደዚህ አይነት የሞኝ ስህተት ውስጥ እንዳትገባ። አይበቃም በላይ የሰውን ህይወት እንደ ካርታ እየበጠበጥ እስከ መቼ ነው የምትኖረው? ይኸውልህ በእውቀቱ ነገሩን አታወሳስበው። አሁን ለፖሊስ ደውለህ ምንም የሚመጣ ነገር አለ። እልቅ ተረጋግተን ብናወራ ይሻለናል። ያንተ ተረት እዚህ ላይ ያቆማል። እዚሁ ቆሜ ለፖሊስ ደውልና ህጉ እውነቱን ያወጣዋል። በእውቀቱ እባክህ አታድርገው። ርቀቁ፣ አትቅረበኝ። ዛሬ ለአንተ ለክፋትህም ለአንተም ማብቂያ ነው። በእውቀቱ እንዳታደርገው። አትለማመጠኝ። ብዙ አልፌያለሁ። ህሊና ምን ማድረግሽ ነው? ምንድን ነው ያደረግሽው? አባዬ ስንቴ ነው ሰው ሲጥጥበት ዝም አትበል ያልኩ? ፖሊስ ጋር ሊደውል ነበር እኮ። አምላኬ ሆይ ህሊና አብደሻል እንዴ? ሰውየውን ገደልሽው እኮ። እንዴ አባዬ ቆይ ምን እንዳደርግ ጠብቀ ነበር? አሁን ቶሎ ብለን ከዚህ አካባቢ መጥፋት አለብን። ምን ማለትሽ ነው ህሊና? እዚህ ሰው ጥለን እንዴት ነው የምንሄደው? እንዴ ይሄ ሰው የአንድ ነገር ሆኖ ጦስ ቢሆንብንስ? አባዬ በዚህ ሰዓት ስለሌላ ሰው ማሰብ ያለብን ሰዓት አይደለም። እሺ አሁን ስለ ራሳችንና ራሳችን ስለማዳን ማተኮር ያለብን። አሁን በቃ ከዚህ ቶሎ ብለን እንሂድ። ቶሎ እንሂድ አባ። ሀና ቆይ ምን ሆነሽ ነው እንደዚህ በሀሳብ የተዋጥሽው? አካልሽ እዚህ ቁጭ ብሎ እኮ ሀሳብሽ ሌላ ቦታ ያለ ነው የምትመስለው። አይ ኤዱዬ ምንም አልሆንኩም፣ ዝም ብዬ ነው። ይኸውልሽ ሀና እኔን ልትደብቂኝ አትሞክሪ። ፊትሽ እኮ የሆነ ነገር እንደሆንሽ ያስታውቃል። ምንድን ነው የሆንሽው? ንገሪኝ። ቅድም መንገድ ላይ ወጥቼ እያለ እኮ ጆን አገኘሁት። መርማሪ ጆ? ደግሞ እሱ ለምንድን ነው መንገድ ላይ ያገኘሽ? ቆይ ሌላ ጥያቄ ልጠይቅሽ ነው? አይ እንደዛ አይደለም። እኔ ቅድም ትንሽ ተረብሼ ነበር። በቃ ውስጤ ላይ ያለው ነገር በሙሉ አቅበጥብጦኝ ትንሽ እያለቃቀስኩኝ ነበር። ታውቂያለሽ፣ እሱ ግን ጥያቄ መጠየቁን ትቶ እኔን ሲያረጋጋኝ ነው የቆየው። እንዴ መርማሪው ሊያረጋጋሽ? አዎ ዝም ብሎ አላስጨነቀኝም። እንዴት እንደሆነ ባላውቅም ግን ሲያረጋጋኝ ነበር። ታውቂያለሽ፣ አቅፎኝ ተረጋጊ፣ በቃ አይዞሽ እያለኝ ነበር። ምን እቅፍ አደረገኝ? ወይኔ በጣም የዋህ ነው ማለት ነው። ማለቴ እንደሚታየው አይደለም ማለት ነው። አዎ ግን በቃ እንደ መርማሪ ሳይሆን በቃ እንደ ኖርማል ሰው ብሎ ነበር ሲያዳምጠኝ ነበረው። እንዴ ሀና፣ እንደዚህ የሚያስብልሽ ከሆነማ የሆነ ነገር አለ ማለት ነው። አይ ኤዱዬ በፍጹም እንደዛ እንኳን አይመስለኝም።
እንዴት አይመስለኝም ትያለሽ? አሁን እኮ አወራርሽና ፊትሽ ላይ ያለው ስሜት ሌላ ነገር እንዳለ ነው የሚያሳየው። እንዴ አታስታውሽም እንዴ? ባለፈው እንኳን እኮ ምሳ ልጋብዝሽ ብሎ ወስዶኝ ቁጭ አድርጎኛል። ሄደም እንዴ በእውነት በዛ መልኩ ነው የሚያስበኝ አይመስለኝም። እሱማ በስራ ጉዳይ ተጣርቶ እንደሆነ ነግሮሽ የለ እንዴ? ግን እስኪ አስቢው ሀና፣ አንድ መርማሪ ለአንድ ግለሰብ እንደዚህ ዝም ብሎ ትኩረት ይሰጣል ብለሽ ታስቢያለሽ እንዴ? ሄዱ ምን ለማለት ፈልገሽ ነው? ማለቴ ሀና፣ መርማሪዎች እኮ መጠየቅ መመራመር ነው ስራቸው። ቆይ ስታስቢው መንገድ ላይ አንድ ያገኙትን ሰው አቅፈው የሚያጽናኑ ይመስልሻል? ደግሞስ አቅፈው የሚያጽናና መርማሪ የት ነው ያየሽው? ምናልባት አዝኖልኝ ይሆናል። ሄዱ እኔ ስነግረው የነበረ ነገር እኮ ቀላል አልነበረም። በቃ የውስጤን በሙሉ ነው አውጥቼ ስነግረው የነበረው። ይሁን ሀና፣ እሺ መርማሪ ጆን ላንቺ ያዘነልሽ እንበል። ነገሩ እኔ ግን መርማሪ ጆን ላንቺ ከመርማሪነት የተለየ ስሜት ያለው ይመስለኛል። ማለቴ እንደዚህ አይነት ስሜት ባይኖረው የተለየ ነገር እንደዚህ ያደርጋል ብዬም አላስብም። እኔ አላቅም ሄዱ። ቆይ ግን እኔስ ብሆን እሱን ሳስብ የሚሰማኝ ስሜት ትክክል ሲጀመር እኮ ነው ይኸውልሽ፣ ለማንም መሆን ሰው አይደለሁም። በቃ ህይወቴ እኮ በችግርና በፈተናዎች የተሞላ ብቻ ነው። አይ ሀና፣ እንደዛ ብለሽ ራስሽን ዝቅ አታድርጊ። አንቺ እኮ በጣም ጥሩና መልካም ሰው ነሽ። የሆነ ሆኖ ግን ነገሮችን በደንብ አስተውያቸው። መርማሪ ጆ ዝም ብሎ አይደለም ለአንቺ እንደዚህ የሚያደርገው። ግን ሄዱ እሱ እኮ መርማሪ ነው። አሁን ደግሞ የበላይን ጉዳይ ያጣራ ነው ያለው። ስለዚህ እንደዚህ አይነት ነገር የሚያስብበት ጊዜ ይኖራል ብለሽ ታስቢያለሽ? እሱማ ልክ ነሽ። ግን ደግሞ አንዳንዴ ስሜት በህግና በስራ አይወሰንም። እሱም የተለየ ስሜት ይኖረዋል ብዬ አስባለሁ። አንቺም ጋር ደግሞ የሆነ የተለየ ስሜት ባይኖር ኖሮ ሁሉንም ነገር ዝም ብለሽ አትነግሪም። አላውቅም፣ ግን በቃ ምን ሆነሻል ብሎ ደጋግሞ ሲጠይቀኝ አለመናገር አልቻልኩም። አንዳንዴ እኮ የውስጣችንን ሸክም የሚሸከምልን ሰው ስናገኝ ለመናገር ይቀለናል። እሱማ ልክ ነሽ። ግን ደግሞ ሁሉን ነገር በመናገሬ የቤተሰቤን ሚስጥር ሜዳ ላይ ያሰጣው ያክል የተሰማኝ ነው። ምን ታደርጊያለሽ? ፈልገሽው እኮ አይደለም፣ ስለከፋሽ ነው። አዎ፣ ግን እንደዚህ ማድረግ አልነበረብኝም እንዴ። ለሁሉም ነገር እኮ ገደብ አለው። በጣም ነው የጠፋሁት። ግን ከአንቺ መናገር የመርማሪው ዝም ብሎ መስማት ነው የገረመኝ። የሆነ ነገርም አለ። ተያሄዱ እንደዛ አትበይ። እኔ ይኸውልሽ ድጋሚ ለመጎዳት እፈራለሁ። ህይወቴ ላይ ሰላም አጥቼ ነው የምኖረው። ስለዚህ እንደዚህ ባለሁበት ሁኔታ ላይ ደግሞ ሌላ ስሜት ውስጥ ገብቼ እንዳልጎዳና የሆነ ነገር እንዳይገጥመኝ በጣም እፈራለሁ። እንደዛ አትበይ ሀኒ። ሁሌም እኮ የሰው ልጅ ይጎዳል ማለት አይደለም። ለሁሉም ነገር ጊዜ ሲኖረው ጥሩ ነው። እሺ ሄዱዬ፣ በጣም አመሰግናለሁ። እሺ በይ፣ ለማንኛውም ይሄን ወሬን ተውና በስራችን እንመለስ። ኪራ ወይ ኪያ ከመጡ ደግሞ ሌላ ነገር እንዳይመስላቸው። እሺ በቃ ግን ይሄ ነገር እዚህ ጋር በቃ እሺ፣ በደንብ እናወራለን። ባባ በቃ አእምሮ እንደዚህ የዞሩ ምን ሆኜ ነው? ጭንቅላቴ ላይ ያለው ህመም እኮ ነው። ቆይ ምን ሆኖ ነው አባባ በእውቀት? ማን ነው እንደዚህ ያደረጉት? አይ አምላኬ፣ ጭንቅላቴን በጣም አዞረኝ። እስቲ ደገፍ አድርገኝ። አባባ በእውቀት እስቲ ግልጽ ያደርጉልኝ። ማን ነው እንደዚህ ያደረጉት? ማን ነው እንደዚህ መንገድ ላይ አግኝተው የደበደቡት? ማን ይሆናል? ያ በላይ ነዋ። እሱ ነው መንገድ ላይ አግኝቶ እንደዚህ ያደረገኝ። ምን በላይ? እንዴ ቆይ አባባ በእውቀት እርግጠኛ ኖት? በላይ እኮ እየተፈለገ ነው ያለው። እርሱ ነው እንደዚህ መንገድ ላይ እንደዚህ ያደረጉት? እኔ ሞተ ሰው መስዬ ወድቄ ነው እንጂ መርማሪ ሊገለኝ እኮ ነበር። እንዴ ይሄ እኮ ትልቅ ወንጀል ነው። ቆይ እርሶ ጋር እንዴት መጣ? ከእርሶስ ጋር የሚያጋጨው ምን ነገር ተፈጠረ? እውነቱን ስላወቀ ነው። የማውቀውን እውነት እንደማልደብቅ ሲያውቅ ነው ሊያጠፋኝ የሞከረው። የምን ሚስጥር? እባክዎት አባባ በእውቀት ሁሉንም ነገር ይንገሩኝ። እርሶ ለኔ ነገሩኝ፣ ህጉን ማስከበር እችላለሁ። መርማሪ፣ ይሄ ነገር አንተ እንደምታስበው ቀላል አይደለም። በላይ በጣም አደገኛ ደረጃ ላይ ደርሷል። ለሰው ህይወት ቦታ የለውም። እሱማ ይኸው እርሶ ላይ ያደረገውን ነገር ብቻ ማየት በቂ ነው። ግን አባባ በእውቀት የሚያውቁት ነገር ካለ ሁሉንም ነገር ይንገሩኝ። የእርሶም ህይወት አደጋ ላይ ነው። እውነት ነው መርማሪ። እኔማ የሰው ስም እንዳይጠፋ የቤተሰብ ሰላም እንዳይናጋ ነበር ዋጥ አድርጌ ዝም ያልኩት እስከዛሬ ድረስ። ግን ይህ ሰው የበቀልና የጥፋት መንገድ ነው የመረጠው። ስለዚህ አባባ በእውቀት በላይ እርሶን ከመምታቱ በፊት ምንድን ነበር ያሉት? ምን እንዲያደርጉ ነው የጠየቁት?
እኔ ግን የምታውቀውን ነገር ለፖሊስም ሆነ ለሰው እንዳትናገር ሲለኝ አልደብቅም አልሸሽግም ስለው ነው እንደዚህ አድርጎኝ ሄደው። ቆይ አባባ በእውቀት በላይ አሁን የት እንደሄደ ወዴትስ ማምለጥ እንደፈለገ የነገሩት ነገር አለ እንዴ? እኔ የሚሄድበትን በትክክል አላውቅም፣ ግን በላይ በጣም ተረብሾ ነበር። ራሱን ለማዳን ሲል ማንም ላይ እርምጃ ከመውሰድ አይመለስም። አባባ በእውቀት አሁን እዚህ ጋር መቆም የለብንም። ሆስፒታሉ ሰዶት ወይስ ወዴት ሄዳሉ? ወደ ሆስፒታል መሄድ አልፈልግም። አሁን እኔን የሚያረጋጋኝ ወደ ቤት መሄድ። ወደ እነ ኪሩቤል ቤት? እዛ ሕክምና የሚያደርጉለት ሰው አለ? እነ ኪራ ቤት ከሄድኩ አረፍ እላለሁ። ለሕክምናው ደግሞ ራሴ አላንስም። ቃሌን ግን አልደብቅም። ሁሉንም ነገር እነግርሃለሁ። እነ ኪሩቤል ቤት ከመድረሳችን በፊት ይህንን ይንገሩኝ። በላይ ከዚህ በፊት ለሰራቸው ወንጀሎች የሚያረጋግጥ ነገር እሱ ጋር አለ? እኔ እኮ ዝም ያልኩት ለጊዜው ነበር። በላይ የተሸከመው የጥፋት ዕዳ ግን ብዙ ነው። ለምን እንደዚህ እንደሚያደርግ ደግሞ እነግርሃለሁ። እንዲህ አባባ በእውቀት ይህ እኮ ትልቅ ማስረጃ ነው። እነ ኪሩቤል ቤት ሳስገባሁት ግን እዛ ያለ ሰው እንዳይደነግጥ ጥንቃቄ ማድረግ አለብን። ኪሩቤልና ኪያ ቤት አሉ እንዴ? ያሉ አይመስለኝም፣ ስራ ናቸው። እነሱም ሁሉ የዚህ ሁሉ መከራ ሰለባ ናቸው። ትክክል ኖት። በላይን ለመያዝ የእርሶ ምስክርነት በጣም አስፈላጊ ነው። አሁን በሉ ያዙኝ፣ ቀስ ብለው ይሄዱ። እኔ እንደዚህ ሆኜ ስገባ ይደነግጣሉ፣ ግን ያለውን እውነታ መጋፈጥ አለብን። በሩ ጋር እንድረስና ሁሉን እነግርሃለሁ። አባዬ ከኔ ሄኖክ ጋር ተባረሬ ሲወጣ ባዶ እጁን የመጣው መስሎሃል እንዴ? ምን ማለትሽ ነው ሊና? ያኔ ነገሮች ሁሉ ከተበላሹ በኋላ እኮ እዛ መቆየት እንደማትችይ አውቄዋለሁ። አሁን ሌላ ያልሽው ነገር አለ? እነሱ እኮ ገና የበላይ ልጅ ነኝ ስላቸው አዲስ ሰው ስለሆንኩ አላመኑኝም። እነ ሄኖክም ቢሆኑ አያውቁኝም። ስለዚህ በይቅርታና በእምነት ተመልሶ የመግባት ዘበት ነው። እሱን እኔም አውቃለሁ። እነ ሄኖክ በሩን ላንቺ እንደሚዘጉብሽ ግልጽ ነው። ግን ታዲያ ምን ልታደርጊ ያሰብሽ? በሩን ቢዘጉብኝም መግቢያ መንገዴን በእጅ አድርጌ ነው የመጣሁት። ምን? እንዴት ማለት? ይኸውልህ ይሄን ተመልከት። ይሄ የዋናው በር ነው። ይሄ ደግሞ የውስጠኛው ክፍሎች ናቸው። ሰርቄያቸው ነው የመጣሁት። ቁልፉን ሰረቅሻቸው? ይሄ እንዴት ሊሆን ቻለ? እነሱ እኔን ለማጥመድ ሲሯሯጡ ምንም እንዳላበቀው እኔ ሰረኳቸው። ብልሃተኛ እኮ ነሽ የኔ ልጅ። ምንም ነገር ላንቺ ይገባሻል። አዎ አባዬ፣ ነገሮች ከመካረራቸው በፊትና ከነሱ ቤት ከመባረሬ በፊት ቁልፎቹን በስራ አጋጣሚ ያስቀረስኳቸው እና ወደዚህ ይዣቸው መጣሁ። ከአሁን በኋላ ያለምንም መሰናክል ወደ እነሱ ቤት መግባት እንችላለን። እሰይ እሰይ ልጄ፣ አንቺ እኮ በእኔ ነው የወጣሽው። አንቺ እኮ ባትኖሪ ኖሮ ነገሮች ሁሉ አልቀው ነበር። ይሄ እኮ ትልቅ ድል ነው። አዎ አባዬ፣ እኔ የሚያሰብኩት እሱን ነው። እነሱ እኔ ተባረሬ ወደዛ ድረስሽ እንደማለት ነው የሚያስቡት። እኛ ደግሞ ቁልፉ እጃችን ላይ ነው። ይህን ደግሞ እነሱ በፍጹም አይጠረጥሩም። ትክክል ነሽ። አሁን ጨዋታው ሙሉ ለሙሉ ወደኛ ተመልሷል። ይሄን ቁልፍ በእጃችን እስከያዝን ድረስ ማንኛውንም በቤታቸው ውስጥ ያለውን ሰነድ በእጃችን ማስገባት እንችላለን። ታዲያ ቀጣዩ እርምጃችን ምንድን ነው? መቼ ነው ወደ ውስጥ የምንገባው? መቸኮል የለብንም ህሊና። አሁን እነሱ እርስ በርሳቸው ተሰብስበው ስለኛ ነው የሚያወሩት። መርማሪ ጆንም ቢሆን ከነሱ ጋር ነው ያለው። ስለዚህ ነገሩ ቀዝቀዝ ማለት አለበት። ማለት ሌሊት እንግባ ነው የምትለኝ? አዎ፣ ማንም የሌለበትን ሁሉም የተኛበትን ሰዓት ጠብቀን ነው የምንገባው። እሺ፣ ግን እኔ ደፍሮ ፖሊስ ጋር የሚሄዱ አይመስለኝም። ፈሪሶ ምንም ነገር ሊያደርግ ይችላል። ሄኖክ ባያደርገው እንኳን ቤቲ ልታደርገው ትችላለች። እሱሳ መሀላቸው ፍጹም አለመግባባት እንዳለ ግልጽ ነው። መጀመሪያም እኮ ነገሮች እንጂ ያስማሟቸው እነሱ መስማማት መርጠው አይደለም። ስለዚህ የእነሱ መከፋፈል ላይ ከባድ ስራ መስራት አለብን። እሺ አባቴ፣ እንዳልከኝ አደርጋለሁ። አንተ ላደረጉ ነገር ዋጋ ለማስከፈል ዝግጁ ነኝ። ልጄ፣ አንድ ነገር ልንገርሽ። የአባት ዕዳ ለልጅ መቀመጥ የለበትም። ክሩቤሉም ቢሆን የአባቱን ዕዳ ላስከፍለው ስል ነው ይሄ ነገር የተፈጠረው። ስለዚህ አንቺም በአባትሽ ነገር መሰናከል የለብሽም። አባዬ፣ እንደዚህማ አትበል። አንተ እኮ ለእኔ አንዱ አባቴ ነህ።
እናቴም አባቴም ሆነ ያሳደግከኝ አንተ ነህ። ስለዚህ አንተ ላይ አንድ ነገር ከተፈጠረ ከፊት የምቀድመው ደግሞ እኔ ነኝ። ጀግንነት በልብ እንጂ በጮት አይደለም። ወንድ ነሽ የኔ ልጅ፣ የኔ የአባትሽ ምትክ። አባቴ ገና ምንይተ ገና ሳይካለሁ አንተን ያዋረድሁን ዝቅ ያደረጉህን በሙሉ ዝቅ አደርጋቸዋለሁ። ለሁሉም ጊዜ ያለው ልጄ። እኔም ቢሆን ከመጠን በላይ መቸኮሌ ነው ዋጋ ያስከፈለኝ። ስለዚህ ነገሮችን ቀስ ብለን ነው ማድረግ ያለብን። በመጀመሪያ አንተ እንደዚህ ያደረጉን ሰዎች ዋጋ እናስከፍላቸዋለን። ከዛ ደግሞ ሁሉንም ንብረታችንን እናስመልሳለን። እሰይ የኔ ልጅ እሰይ። ባይሆን ትንሽ እንረፍት አድርጊ። ማታ ከባድ ስራ አለብን። እሺ አባዬ፣ አንተም እረፍት አድርግ። እሺ አንቺ ግቢ፣ እኔ እመጣለሁ። እሺ አባዬ። ከመጀመሪያም ልክ ነበርሽ ልጄ። እቅዴ ላይ ያችን የማትረባ ቤትን ማካተት አልነበረብኝም። አሁንም ቢሆን ጊዜው አልረፈደም። ሀና፣ ሁሉንም ሰነድ አንድ ላይ አድርገሽ አምጪልኝ። ኤደን ደግሞ የዚህ ኖር እያንዳንዱን ገቢና ወጪ ሰርተሽ እንድታመጭልኝ ፈልጋለሁ። እሺ አለቃ፣ እንዳልከው እናደርጋለን። ወይ አጎቴ አጎቴ፣ ምን ነው የተፈጠረ ነገር አለ እንዴ? ድምጽ ምንም ደህና አይመስል። ስብሰባ ላይ ነበርኩ አጎቴ፣ እደውልላታለሁ እኮ ብዬ ነው። ምን ነው ጽናት የሆነችው ነገር አለ እንዴ? እሺ አጎቴ፣ በቃ መጣሁ። ኪራ፣ የተፈጠረ ነገር አለ እንዴ? ጽናት ምን ሆነች? አላቅም ሄደን፣ ምን እንደተፈጠረ አላቅም። ግን የአጎቴ ድምጽ ምንም ደህና አይደለም። አሁን መሄድ አለብኝ። እሺ፣ ግን እኛም አብረን እንምጣ እንዴ? ምንድነው የተፈጠረው ነገር? ተረጋጉ ሀና፣ ችግር የለውም። እናንተ እዚሁ ቢሮ ሁኑ እሺ? እኔ እጄ የተፈጠረው ነገር አጣራለሁ። ደግሞ ያልኳችሁን ስራ ስሩ። ወይኔ አምላኬ፣ መቼ ነው ግን አዲስ ነገር ሳንሰማ በሰላም ውለን በሰላም ቤት የምንገባው? እኔ ምንም አላውቅም። ሰላም ሆነ ሲባል የሆነ ነገር ግልብጥ ብሎ ደግሞ ይመጣል። እኔ ሀና በጣም ሰልችቶኛል። እርግጠኛ ነኝ አሁን ደግሞ የሆነ ነገር ተፈጥሮ ነው። እኔም እንደዛ ነው እየተሰማኝ ያለው። እኔ ምልሽ ለኪያ እንደውላት እንዴ በዛው እንድትሄድ? አይ እሷንም ማስደንገጥ ነው የሚሆንብን። ባይሆን ስትመጣ እንነግራታለን። እንዴ ቆይ፣ ምንድነው የተፈጠረው? ምንድነው ወንድሜ ምን ሆኖ እንደዚህ የተቻኮለ የወጣው? መጣሽ እንዴ ኪያ? ልንደውልልሽ እያሰብን ነበር እኮ። እንዴ ቆይ፣ ምንድነው የተፈጠረው? ለምንድነው የማትነግሩኝ? እኛ ምን የምናውቀው ነገር የለም ኪዩ። አባባ በእውቀት ደወሉለትና ከዛ በፍጥነት መምጣት አለብህ አሉት። ለዛ ነው የተቻኮለ የወጣው። ቆይ ምን ቢፈጠር ነው ታዲያ እንደዚህ የተቻኮለ የሚሄደው? አልገባኝም። የተፈጠረ ነገር አለ? እየደበቃችሁኝ ነው? ኧረ እኛ ምንም አናውቅም ኪያ፣ እውነት። አዎ አንቺን ብትሄጂ ሳይሻል አይቀርም። እሺ በቃ ይኸውላችሁ፣ ግን ስራ ቦታ ነው አደራ። እሺ ሳዘጉት ደግሞ እንዳትወጡ። እኔ ወንድሜ ልከተለው። ወይ ኤዶ፣ አሁን ስልችት ነው ያለኝ። ለማንኛውም በቃ ኪራ ያዘዘንን ስራ እንስራ። እኔ እኮ ምንም አልገባኝም። እኔ ነው ናቲሻ፣ ምንድን ነው የምናደርገው? ቢሮም ስሄድ መርማሪው የለም። በቃ ለሌላ ፖሊሲ ነገርና እነሱ ያስተካክሉታል። በቃ ምንድን ነው የምትጨናንቁት? እናንተ አረጋጉት እንጂ። ይኸውልህ ያሬድ፣ እውነት ይኸውልህ ሊና ያለችው ሰውዬ ከሞት ተነስቶ ከሆነ በቃ ያለ ፍጻሜ ደርሷል በለው። ምን አይነት እኮ ጨካኝ አረመኔ እንደሆነ እኮ ስላልገባህ እኮ ነው አንተ። እንደው እንደዚህ ያካበዳችሁለትን ሰውዬ ብቻ አይቼው እስከማይሆን ድረስ ግን አላማ። ተው እንጂ ያሬድ፣ በምን ኃጢአት ነው አንተ እሱን የምታየው? እሱ እኮ ይኸውልህ ሲራመድ እንኳን ማለት እሱ ለሚራመደው መሬት ምን ያህል ጭንቅ እንደሚላት ብታይ። አያውቀውም ብላችሁ ነው አይደል እንደዚህ የምትሉት? ቆይ ሰውዬው የዓለም ፈጣሪ ፈላጭ ቆራጭ ነው እንዴ? በእርግጥ ያሬዶ ፈላጭ ቆራጭ በሚለው ነገር እስማማለሁ። ሰውዬው እኮ መቼ እንደሚመጣ መቼ እንደሚሄድ እንኳን ምንም እኮ አይታወቅም። ኒና የኔ ፈርቻለሁ። ወይ ነገሮች እስከሚረጋጉ ድረስ ኒና እኛ ጋር ትሁን እንዴ? ማለት ያው ነገሮች ከሚረጋጉ እኮ ነው ኒና እኛ ጋር መሆን ትችላለሽ። አዎ ምን ችግር አለው? ቤቱ እንደሆነ ሰፊ ነው። አረ እንደዛማ አይሆንም እንዴ። ጽናትን ለማን ትቼ ነው ከእናንተ ጋር መሆኑ? እነሱ እኮ ለእኔ ጭንቀት ሁሌ እንደደረሱልኝ ነው። ስለዚህ በዚህ ሰዓት ከጎናቸው መሆን አለብኝ። እሱማ ልክ ነሽ እኮ ኒናዬ፣ ግን አንድ ነገር ደግሞ እንዳትሆኝብኝ ሰግቼ እኮ ነው። ኦ እናንተ ያላችሁት ሀሳብ ምንም ጥሩ አይደለም። ጽናትን በዚህ ሰዓት ትቻት ልሄድ አልፈልግም።
ደሞ ጽዬ ትሙትም ትዳንም አብሬያት መሞት ነው የምፈልገው። እሷን ትቼ የትም አልሄድም። እንዴ ከሞትኩኝማ አትበይኝ ናየ። እንዴ እኔ ልቅደም። አንቺ ምን ነገር ከመሆንሽ በፊት እኔ ከፊት ሆኜ ነው ሁሉ ነገር መጋፈጥልሽ። ታናቲ እንደዛ እንደማታደርግ በደንብ አውቃለሁ። ይልቅ አሁን ያሳሰበኝ የጽናት ጉዳይ ነው። ይናየ አሁንም ለድሮ ፈሪ ነው እንደማመስልሽ? እኔ ሁሉ ነገር ለመቁረጥ እኮ ዝግጁ ላይ ነኝ ያለሁት። ስለዚህ የምርም ነገር አልፈራም። በቃ እኔ አንቺ የምትሄጂበት ቦታ በሙሉ አብሬሽ ነኝ ያለሁት። ቤት ውስጥ መሄድ ካለብሽ አብረን ነው የምንሄደው። አመሰግናለሁ እንደዚህ ስለሆናችሁልኝ። ግን ደግሞ ምንም በማታውቁት ነገር አደጋ ላይ እንድትወድቁ አልፈልግም። በተለይ አሪድ በማያገባና በማይመለከት ነገር ውስጥ ችግር ውስጥ እንድትገባ አልፈልግም። ሚናዬ ምንም የሚያስፈራ ነገር የለም ስልሽ፣ አሁን ተረጋጊና ነይ እንሂድ። አዎ እንሂድ። እኔማ እንዲ ያካበዳችሁለትን ሰውዬ ማየት ፈልጋለሁ። እንዴ ብቻሽንም አለቅሽም። ነይ እንሂድ። እርግጠኛ ናችሁ? በኋላ ግን እኔ የለሁበትም የለም። እንዴ ምን ማለትሽ ነው? ናቲ ላይ የሆነ ነገር ቢደርስ አያገባኝም እንዴ? ናቲ እኮ ጀለሴ ነው። በቃ አብረን እንሂድና ፊክስ እናደርገዋለን። በቃ እንሂድ። እሺ በቃ እንሂድ። ለነገሩ ብቻዬን ከመሄድ ከእናንተ ጋር መሄዱ ትንሽ ድፍረት ይሰጠኛል። እንደዛ ነው የሚባለው። የአራዳ ልጅ እኮ ሲበላም ሲጠጣም ሲቸገርም አብሮ ነው እንዴ። የሆነ ነገር ሲከሰትበትማ ጥፍ ማለትማ ይሄ የአራዳ ልጅ ባህሪ አይደለም። በቃ አራዳ ልጆች ነን። እንሂድ በቃ። እሺ በቃ ኑ እንሂድ። አጎቴ እኔ አሁን ምንም ልቤ አልተረጋጋም። በላይ በድጋሚ መጥቶ ሀብትና ንብረታችንን ሊወስድ ነው ብዬ በጣም እየሰጋው ነው። ተረጋጊ ልጄ። አሁን ያንቺ መደናቀጥ ለኛ ምንም አይጠቅመንም። እንዴት ልረጋጋ አጎቴ? ሰውየው እኮ በጣም ጨካኝ ነው። ጭራሻውን ደግሞ እንዳልሞት አውቀናል። ታዲያ እንዴት ብዬ ልተኛ? እንዴት ልረጋጋ? በላይ የሰራው ስራ ሁሉ አሁን በህግና በቁጥጥር ስር እየዋለ ነው። አንድ እውነት ልንገርሽ ልጄ፣ ብረት በሳት ተፈትኖ ሲወጣ ጠንካራ ይሆናል። አንዴ የተፈተኑ ፈተና ድጋሚ ሲመጣ አይከብድም። ይባስ ብሎ ጥንካሬ ነው የሚሆነው። ማሰሮ ውስጥ ያለ የፈላ ውሃ ድጋሚ ቢፈላ ቶሎ እንደሚቀቅለው ሁሉ የበላይንም ተንኮል እኛ አውቀነዋል። በቀላሉ እንመክተዋለን። አዎ ግን ኪራዬን እንዳይጎዳብኝ እፈራለሁ። እኔ በሰላም መኖር ብቻ ነው የምፈልገው። መጥቻለሁ አጎቴ። ድምፅ ልክ አልነበረም። ችግር አለ እንዴ? አንቺስ ደህና ነሽ? ተረጋጋ ልጄ። እኔ በጣም ደህና ነኝ። መረጋጋት ነው ያለብህ። ተረጋጋ። ቆይ ምንድን ነው የተፈጠረው? በላይ አልሞተም ኪራዬ፣ በላይ አልሞተም። እዚህ መጥቶ ሁላችንንም አስፈራርቶ ነው ሄደው። ቆይ በላይ አልሞተም? ቆይ እሺ፣ እዚህስ ምን ሊሰራ ነው የመጣው? ምንድን ነው የተፈጠረው? ቆይ አልገባኝም። ሁላችሁም ስለ በላይ ቀለል አድርጋችሁ እያወራችሁ ነው። በላይ አልሞተም? አዎ ልጄ፣ በላይ አልሞተም። መንገድ ላይ አግኝቼው ነበር። የማይሆን ነገር አድርጎኝ ነው ሄደው። ምን አልገባኝም። ቆይ ምንድን ነው ደግሞ ያደረገው? አላቅም ኪያ፣ እኔ ምን እየተፈጠረ እንዳለ በጣም ነው ግራ የገባኝ። እሱ መጥቶ ነበር፣ ሁላችንንም አስፈራርቶ ነው ሄደ። ከዛ ደግሞ ኒና ወጣለች። የት እንደሄደችም አላቅም። ሌላውን ተውትና አሁን ምን ማድረግ እንዳለብን ነው መነጋገር ያለብን። በላይ በአሁኑ ዝም ብሎ አልመጣም። ቆይ ሰውዬ ከኔ ምንድን ነው የሚፈልገው? እንደዛ ስንከራተት ዝም ያለኝ ሳይሞት ነበር? አዎ ልጄ፣ አውቆ ነበር ዝም ያለው። ቆይ ኪራዬ ተረጋጋ። አንተ ብትታሰር ባትታሰር ባዷችንን ጥሎን የሄደ ሰው የሚያዝንልህ ይመስላል? በፍጹም አለቀው። እንደዚህ ሆቴል ላይ ተጫውቶማ በፍጹም አለቀው። ኪራ ተረጋጋ። አሁን በስሜት የሆነ ነገር አደረግን ማለት ሁሉ ነገር ተበላሸ ማለት ነው። ቆይ ምን እስኪሆን ድረስ ነው መረጋጋው? ከዚህ በፊት በማላውቀው መንገድ መጥቶ ንብረቴን ሁሉ ነገሬን ይዞ ሄደ። አሁን ደግሞ ጭራሽ ቤቴ ድረስ መጥቶ ቤተሰቤን እያስፈራራ ነው። ቆይ እስከ መቼ ነው የምታገሰው? እባክህ ኪራ ተረጋጋ። ይኸውልህ አንተ አንድ ነገር ብትሆን እኔ በእውነት እጎዳለሁ። እባክህን በቃ ለእኔ ስትል ተረጋጋልኝ። ኪራ ጽናት እውነቷን ነው። የለ በአሁኑ ሁላችንም እንደ ቤተሰብ ሆነን አንድ ላይ ቆመን እሱን ማሸነፍ አለብን። በአሁኑ እንኳን አንበለጥም። ይኸውልህ ልጄ፣ በላይ ንዴትን ሊጠቀምበት እያሰበ ነው። ስለዚህ ብልህ ነው መሆን ያለብን። ይኸውልህ ወንድሜ፣ ይህንን ንዴትህን በላይ ሊጠቀምበት አይገባም። በአሁኑ መረጋጋት አለብህ። ለመርማሪ ሁሉ ነገር ነግሬዋለሁ። ስለዚህ ህግ የያዘው ጉዳይ ስለሆነ አንተ መረጋጋት ብቻ ነው ያለብህ። ህግ እኮ የኔን ነፃነት ማወጅ ያልቻለ ህግ በላይ በህይወት እንዳለ እያወቁ ቤተሰቤን ለህግ አደራ ልስጥ? ልጄ ጽናት የምትልህን መስማት ያለብህ። አሁን በስሜት የምንወስደው እርምጃ እኛ ነው መልሶ የሚጎዳል። ለጽናት ደወልኩላት እና ደህና እንዳልሆኑ ነገረች። ቅድም ለኔም ደውላለች፣ ግን ምንም ሳናወራ ተቋረጠ። ቆይ የተፈጠረ ነገር አለ እንዴ? ናኦሚ በላይ አልሞተም እና ደግሞ ቤት መታ አስፈራርቷቸው ነው ሄዱ። ምን? በላይ አልሞተም? ቆይ ምን ማለት ነው ይሄ?
እኔም እኮ ግራ ገብቶኛል። የሰማሁትን ነገር ማመን ያቃተኝ። ቆይ እኛ ሞቷል ብለን እርግጠኛ አልነበርን እንዴ? እንዴት እንደዚህ ሊሆን ቻለ? ጺም በጣም ደንግጣለች። ሁኔታው ሁሉ ደግሞ በጣም ነው የሚያስፈራ። ኪራስ ቆይ ይሄን ነገር ሰምቷል? ይኸውልሽ ምሩ፣ እሱ ይሄን ነገር ከሰማ መጥፎ ነገር ማድረጉ አይቀርም። አላውቅም፣ ግን ደግሞ የት እንዳለም አልነገረችኝም። ይኸውልሽ ምሩ፣ አሁን ተነስተን ሁለታችንም እነሱ ጋር መሄድ አለብን። ኪራ ከተናደደ ጥሩ ነገር አያደርግም። ስለዚህ በቃ ማማዬን የሚያዣት አባዬ ቤት እናስቀምጣታለን። ችግር የለውም፣ አንተ ቀድመህ ሂድ። እኔ ማማን ሰጥቻት ራሴ እመጣለሁ። እንደዛ ይሻላል። ቆይ ግን መች ነው እኛ ሰላማዊ ህይወት የምንኖረው? አላውቅም ናኦሚ፣ እኔም እሱ ቀን በጣም ነው የናፈቀኝ። እሺ በቃ አንቺ ማማ እንደሚሆን አድርጊያት፣ እኔ ልሂድ። ወይኔ አምላኬ፣ ቆይ መቼ ነው ይሄ ነገር የሚያበቃው? መች ነው እንደ ድሮ በሰላም የምንኖረው? አቶ በላይ እንዴት በህይወት አለ እንዴ? ሄኖክ እባክህ ሄኖክ! ወይኔ ጉዴ! ቆይ አንተ እንዴት ተረፍክ? ሞቷል ብለህ አስበህ ነበር? ነግሬህ ነበር እኮ እንደ ድመት ሰጠኝ ነፍስ እንዳለኝ። እውነት እልሃለሁ አቶ በላይ፣ እኔ ምንም አላደረኩም። እውነት እምላለሁ፣ ምንም አላጠፋውም። ሁሉም ነገር የተፈጠረው አጋጣሚ ነበር። ዝም በይ። እኔ የውሸት ትረካችሁን መስማት አልፈልግም። ቆይ እናንተ እንዴት እዚህ ቤት ገባችሁ? አንቺ ቆይ የበላይ ልጅ ነሽ? አዎ መጀመሪያም እኮ ነግራችሁ ነበር፣ ግን እናንተ መች ሰላም ይወድላችኋል። በጉልበት ሲመጡባችሁ ነው እንጂ። እናንተ ከሃዲዎች፣ በተለይ አንቺ ቤቲ ከሃዲ ነሽ። የኔን ሞት ለመሸፈን እናንተ ተጋብታችሁ በትዳር በሰላም መኖር ጀመራችሁ። አቶ በላይ እባክህን ተረዳን። እኛ እኮ አንተ የለህም ብለን ነው። አፍሽን ዝጊ። ገና የደሜ እንፋሎት ሳይቀዘቅዝ መቃብር ውስጥ የገባው መስሏችሁ እናንተ እዚህ በዚህ ጣሪያ ውስጥ ተቃቅፋችሁ ተሳሳቁብኝ ነበር። በላይ እሷ ላይ አትጩባት። በቃ መጀመሪያውን የጀመረው በእኔ ነበር አይደለ? እሷ ምንም የምታውቀው ነገር የለም። ኦ ሄኖክ ጀግና ልትሆን ነው እንዴ? ያኔ አባቴ ሊተኩሰ ስትጥለው የነበረ ድፍረትና ወኔ የት ገብቶ ነው? በላ ተኩስብን እንጂ። ህሊና፣ እኔም እኮ የራሴን ህይወት ለማዳን ነው እንደዚህ ያደረኩት። ዝም በል። አሁን እኛ የመጣ ነው የእናንተ ማብራሪያ ልንሰማ አይደለም፣ ላደረጋችሁት ነገር ሁሉ ዋጋ ልናስከፍላችሁ ነው። ትክክል ነሽ ልጄ። በእያንዳንዱ ቀንና በእያንዳንዱ ሰከንድ እኔ ስቃይ ስሆን እናንተ በእኔ ሀብትና ንብረት ትደሰቱ ነበር። አሁን ደግሞ ተራው የኔ ነው። እባክህ አቶ በላይ የቀረውን እዚህ ቤት ውስጥ ያለውን ሁሉንም ነገር እንስጥ። ግን እባክህ በቃ ህይወታችንን ብቻ ተውልን፣ ህይወታችንን እናትረፍልን። ሀብቴንማ ቀምቼዋለሁ። እኔ አሁን የምፈልገው የነጠቁኝን ሰላምና ክብር ነው። አባዬ ይመስለኛል ግን እነዚህ ሰዎች ሰላም የሚያስፈልጋቸው አይመስለኝም። እኛም በሰው ቤትና በሰው ሀገር እንዳንከራተቱን አሁን ደግሞ ተራው ይነሱ ነው። ህሊና፣ ህግ እኮ የሚባል ነገር አለ። በዛ ላይ ደግሞ ፍርድ ቤት ህግ? ያኔ አንተ እኔ ላይ ስትተኩስ ህግ የት ነበረ? አንተም አሁን ስለ ህግ ታወራለህ። ይኸውልህ እዚህ ቤት ውስጥ በአሁኑ ሰዓት እኔ ነኝ ህጉ። አዎ ሄኖክ፣ ህግ እያልክ አታስፈራራን። ነገሮች ሁሉ ተቀይረዋል። አሁን ጨዋታውን የምንመራው እኛ ነን። ቆይ ምን ልናደርግ ነው? ምን እንደምናደርጋችሁ አሁን ታያላችሁ። አሁን የጀመርነው በር በመክፈት ነው። ከዚህ በኋላ እያንዳንዱን ሲሆን በአይናችሁ ታዩታላችሁ። ዮሴፍ፣ እስካሁን ድረስ ጭራሽ መረጋጋት እራሱ አልቻልኩም። ቆይ ግን እንዴት ነው ሰውየው ያልሞተው? እኛ እኮ እንደሞተ ነበር እርግጠኛ ሆነን ተቀምጠን የነበረው። ደግሞ ከምንም በላይ ቤት መጥቶ ያደረገው ነገር ነው እስካሁን ደሜን እያፈላ ያለው። ኪያ፣ የአንቺ መቆጣት መደናገጥ እኮ ምንም የሚቀይረው ነገር የለም። ይኸውልሽ አንቺ አሁን ነገሮችን በሰከነ መንፈስ ነው ማየት ያለብሽ። እሺ ተረጋጊ። እንዴት ብዬ ልረጋጋ? አባባ በእውቀትን እኮ መንገድ ላይ አግኝቶ ያደረጋቸውን ነገር ስሰማ ልቤ ነው ቀጥ ያለው። በዛ ላይ ደግሞ ወንድሜ ኪራ ንዴቱን እንዳይጠቀምበት እየፈራሁኝ ነው። ኪያ አንቺ አትፍሪ። ይኸውልሽ ኪራ ደግሞ እንደዛ የተናደደው ቤተሰቡን ስለሚወድ ነው። ነገር ግን አሁን አባባ በእውቀቱ አብሮ ስላለ የተሳሳተ እርምጃ እንዳይወስድ እሱ ይከታተለዋል።
አሁን ደግሞ አንቺ ራስሽን ማወቅ የለብሽም ኪያ። ተረጋጊ በቃ። አላቅም ዮሴፍ፣ አሁን ላይ በጣም ግራ እየገባኝ ነው። በላይ ከጀርባው ምን እንዳለና ምን ሊያደርግ እንደሚችል ሳስብ በጣም ነው ግራ እየገባኝ ያለው። አሁን እኮ እኔ ፍርሃቴ ቤተሰቤ ላይ የሆነ ነገር እንዳይፈጠር ነው። ኪያ ስጋትሽ ይገባኛል፣ ግን አሁን በዚህ ሰዓት መፍራት ሳይሆን መጠንቀቅ ነው ያለብሽ። እኛ ደግሞ ሁላችንም ከጎናችሁ ነን። ምንም ነገር ቢፈጠር እኛ አለን። እሺ እግዚአብሔር ያውቃል። እስኪ ደግሞ ስናወራ ትንሽ ቀለል ያለኝ መሰለኝ። ብቻ አሁን ላይ የሚያሰጋን የኪራ ሁኔታ ነው። ኪያ እኔን ስሚ፣ ኪራ በጣም ጠንካራ ሰው ነው። ይህንንም ፈተና ደግሞ ያልፏል። ስለዚህ አሁን አንቺ ማድረግ ያለብሽ እቤት ግቢና እረፍት አድርጊ። በቃ አይምሮሽን ትንሽ ዘና አድርጊ። ግን እንዴት ብዬ ልተኛ እችላለሁ? ኪያ አይዞሽ፣ ሁሉም ነገር ያልፈልሽ። አንቺ ብቻ በርቺ፣ ጠንካራው። እዚህ ምን እየሰራችሁ ነው? በር ላይ በጨለማ እንደምትሰሩት? አይ ምንም ወንድሜ፣ እንዲሁ ዝም ብለን ነው። ኪራ ምንም ነገር የለም፣ ተረጋጋ። ኪያ ትንሽ ተረብሻ ነበርና እሷን ላረጋጋት መጥቼ ነው። አረ እያረጋጋት ነው? በጣም ጥሩ። እኛ ውስጥ እሳት ላይ ተጥደናል፣ እናንተ እዚህ እየተረጋጋችሁ ነው። አንዴ ወንድሜ ለምን እንደዚህ ትላለህ? እሱ እኮ የተፈጠረውን ነገር እየጠየቀኝ እያስረዳሁት ነው። አረ ስለተፈጠረው ነገር? ቆይ ስለተፈጠረው ነገር ዮሴፍ ምን ያውቃል? እኛ የራሳችን ችግር አለብን አይደል? ኪያ በር ላይ መቆም በዚህ ሰዓት ተገቢ ነው? ኪራ ንዴት ይገባኛል። ይኸውልህ በላይ መጥቶ ደግሞ ቤተሰቦች ላይ ስጋት መፍጠሩ እኛንም እሱ ነገር ትንሽ ግር አሰኝቶናል። እኔ ደግሞ የመጣሁት አሁን ኪያን አረጋግቼ ወደ ቤት እንድትገባ ልነግራት ነው እንጂ ሌላ ለምንም አይደለም። እባክህ ወንድሜ አትቆጣ። ዮሴፍ እኮ እኔ ትንሽ ፈርቼ ስለነበር ስለሱ ሊያናግረኝ ነው የመጣው። እሺ ገባኝ። ግን አሁን በዚህ ማታ እዚህ በር ላይ መቆሙ ተገቢ አይደለም። ኪያ አንቺ ወደ ውስጥ ግቢ። እሺ እገባለሁ። ዮሴፍ በጣም ነው የማመሰግነው። ምንም አይደል ኪያ፣ ደህና ደሪ። በቃ ነገ እደውልልሻለሁ። በጣም እናመሰግናለን ዮሴፍ። ግን አሁን ስለመሸ ወደ ቤት ብትሄድ ጥሩ ነው። እሺ ኪራ ሄዳለሁ። እናንተም ግን ተረጋጉ። ይኸውልህ አዲስ ነገር ካለ ደውልልኝ። ሰላም እደሩ። ደህና እደሩ። አማን፣ አሁን የመጨረሻ እድል እሰጣለሁ። እውነቱን ተናገር። እርግጠኛ ነህ በበላይ አሟሟትና በጉዳዮቹ ላይ ምንም የምታውቀው ነገር የለም? ለእኔ ውሸት ለመደርደር እንዳትሞክር። መርማሪ ባክመኔ፣ ሁሉንም ነገር የተናገርኩት በእነሱ አስገዳጅነት ነበር። አሁን ግን ሁሉንም ነገር መሰክራለሁ፣ ሁሉንም ነገር እናገራለሁ። እሺ፣ እውነቱን መናገር ከወሰንክ እያንዳንዱን ነገር ንገረኝ። በትክክል የዛለት በላይ ላይ ምንድን ነው የተፈጠረው? በላይን የገደለው ማለትም የመታው ኪራ አይደለም፣ ሄኖክ ነበር በላይን የመታው። ምን? ሄኖክን የገደለው? ቆይ ታዲያ ኪሩቤልን የገደለው ብሎ ያ ሁሉ ማሳሰቢያና ምስክርነት እንዴት ሊቀናበር ቻለ? ሁሉንም ያቀናበሩት ሄኖክና ቤቱ ናቸው መርማሪ። በላይን ገድለው ከጣሉት በኋላ እኔን ጠሩኝ። በሰዓቱ መሬት ላይ በላይ በደም ተጠምቆ ወድቆ ነበር። ከዛ በኋላ ሄኖክና ቤቲ ተጨንቀው እያለ ይህን ተንኮል አሰቡ። ቀጥል። እያንዳንዱን ዝርዝር ነገር ንገረኝ። ልብሱን፣ የደሙን ምልክት፣ ያ ሁሉ ነገር እንዴት ሊቀናበር ቻለ? ሄኖክና ቤቲ የበላይ ደም ያረፈበትን ልብስ አውልቀው ላውንደሪ ወስደው አሳጠቡት። ከዛ በኋላ አምጥተው መልሰው አለበሱት። ልብሱን አሳጥበው መልሰው አለበሱት? ከዛስ? አዎ መርማሪ፣ ሁሉንም ነገር ካዘጋጁ በኋላ ኪራ ወደ ቤት የሚመጣበትን ሰዓት ሲጠባበቁ ነበር። ኪራ በላይን ሊገለው እንደመጣና ሁሉንም ነገር እሱ እንዳረገው አድርገው አቀነባበሩት። ኪራ ወደ ቤት ሲገባ ሁሉም ነገር የተቀናበረ ወጥመድ ነበር። ታዲያ አንተ ይህን ሁሉ እያየህና እያወቅህ ለምንድን ነው ዝም ያልከው? ለህግ ለምን አልተናገርክ? መርማሪ፣ እነሱ ከዛ በኋላ እኔም በፍርሃትና በገንዘብ ያዙኝ። ለዚህ ተግባሬ ደግሞ ከፍተኛ ገንዘብ ከፈሉኝ። እንዴት አድርገው ነው ያሳመኑ? ከዚያም እኛ ከታሰረን አብረን ነው የምትታሰረው ብሎ አስፈራሩኝ። የቀረበልኝም ገንዘብ አእምሮዬን ስላወረው ከእነሱ ጋር ተባበርኩ። በቃ ማለት ኪሩቤል ምንም የሚያውቀው ንጹህ እንደነበረና የወደቅበትን ወጥመድ እናንተ ሙሉ ለሙሉ እንዳዘጋጃችሁት እያረጋገጥክ ነው? አዎ መርማሪ፣ ኪራ ምንም አላደረገ። አማን፣
አሁን የተናገርከው እያንዳንዱ ቃል ፍርድ ቤት ዋጋ እንዳለውና ለራስህም የወንጀል ምስክርነት እንደሆነ ታውቃለህ? አውቃለሁ መርማሪ፣ አውቃለሁ። በላይ በህይወት እንዳለና ነገር ሁሉ እንደተያያዘ ሳቅ ከዚህ በላይ ነገሩ እንደማልይዝ አወቅኩ። እውነቱ ይሄ ነው። ዋናውን ነገር ያቀናበሩት ቤቲና ሄኖክ ናቸው። በጣም ጥሩ። አሁን የተናገርከውን እያንዳንዱን ቃል ቃለ ጉባኤ ላይ አሰፍረዋለሁ። የሄኖክና የቤቲ ጉዳይም ሌላ መልክ ይይዛል ማለት ነው። አየሽ አይደል ልጄ፣ በአንድ ጊዜ ሁለት አይጦች ሲይዝ እነዚህ ደንቆሮች በላይ እያንዳንዱን ነገር ሲያደግ አለ ምክንያት እንዳይደለ እስካሁን አልገባቸው። አዎ አባዬ፣ ሙሉ በሙሉ ነው ወጥመድ ውስጥ የገቡልን። ራሳቸው የሰሩት ተንኮል ራሳቸው እንደሚይዛቸው አላወቁም ነበር። በላይ አሁን እሺ ምን ልታደርጉ እያሰባችሁ ነው? እዚህ መታችሁ ደግሞ እኛን የማስፈራራት መብት ምንም የላችሁም። እሺ እዚህ ቤት ውስጥ ቀረ የምትለውን የፈለግከውን ነገር መውሰድ ትችላለህ። በቃ ህይወታችንን ብቻ አትርፍልን፣ እኛን ግን ተውን። ልተዋችሁ? ከዚህ ሁሉ በኋላ እያንዳንዱን ነገራችሁን ተከታትዬ ነው እዚህ የደረስኩት። ከዚህ በኋላ ደግሞ የማደርገውን ታዩታላችሁ። ምንድን ነው ያደረጋችሁት? ማን ነው ፖሊስ የጠራው? አባዬ ምንድነው ይሄ? እኛ ምንም የምናውቀው ነገር የለም። እኛ ፖሊስ የሚባል ነገር አልጠራንም። በፍጹም እኛ አልጠራንም። እውነት እላለሁ፣ እኛ በፍጹም አልጠራንም። እናንተ ካዲዎች፣ እኔ ላይ እንደዚህ አይነት ነገር ማድረግ አትችሉም። እያንዳንዳችሁን አጠፋችኋለሁ፣ እያንዳንዳችሁን። አባዬ ከዚህ በፍጥነት መውጣት አለብን። እሺ ቶሎ እንበል በቃ። ማንም እንዳይንቀሳቀስ፣ ፖሊሶች ነን። እጃችሁን ስጡ።